መንግስት በተለያዩ ዘርፎች የህዝብን ተጠቃሚነት ለማረጋገጥ የሚያግዙ የተለያዩ የልማት ስራዎችን ጨምሮ ግዙፍ ፕሮጀክቶችን ተግባራዊ ያደረገ ይገኛል። ከነዚህ የልማት ስራዎች ጎን ለጎን ህዝብ ምላሽ እንዲሰጥባቸው የሚፈልጋቸው ጥያቄዎችም ይስተናገዳሉ። ጥያቄዎቹ ከሚቀርቡባቸው መካከል ህዝባዊ ውይይቶች ይገኙበታል። እነዚህ ውይይቶች በተለያዩ ጊዜያት ተካሂደዋል፣ እየተካሄዱም ነው። ከሰሞኑ ውይይት ከተደረገባቸው ከተሞች መካከል ሐዋሳ አንዱ ነው። በውይይቱ የተለያዩ ሀሳቦች ቀርበውበታል። ልማትን በተመለከተ ምርጫን በተመለከተ የተሰሩ ያሉ ነገሮችን ለማንጸባረቅ ተፈልጎና ታስበው የተዘጋጀ ነው። ይሄንን አንስተን በደረጃ በተወያየንበት ወቅት ሀሳብ አቅርበን በማስታወሻ መልክ ተይዞ ለሚመለከተው እንደሚያስተላልፉ ይዞት ሄደዋል። ህዝብ እንዲፈታላቸው የሚፈልጋቸው ችግሮች አሉ። እነዛም ችግሮች እየተነሱ ነበር። ስለዚህ እነዛ ችግሮች ህግ በማውጣት ምክንያት ነው ችግሩ የተፈጠረው ወይስ ህዝብና መንግስት ባለመቀናጀታቸው ነው ወይስ ማፍረስ የሚፈልጉ ሰዎች ምናምን ነገር በሚያረጉት ነው የሚለው በግልጽ ሲነጋገሩ ስለነበረ ለሱ እጅግ በጣም ደስ ብሎኛል። መንግስት መሰል ህዝባዊ ውይይቶችን ማዘጋጀቱ ህዝቡ የሚያነሳቸውን ጥያቄዎች በቅርበት ለመረዳት የሚያስችል መሆኑን ነው የሐዋሳ ከተማ ነዋሪዎች የነገሩን። ህዝብን የሚመራው መንግስት በየወቅቱ ከህዝብ ጋር የሚሰራቸው ልማት ስራዎች፣ የመልካም አስተዳደር ጥያቄዎች፣ የሚሰጣቸው አገልግሎቶችን ከህዝብ ጋር እየተወያየ የሚያቅታቸው እቅዶችን ሊያሳካ የሚችለው ከህዝብ ጋር ተባብሮ ሲሰራ ነው። በሌላ በኩል እየሰራ የሚፈጠሩ ግድፈቶች ማህበረሰቡ የሚያነሳቸው ጥያቄዎችም ሊፈታ የሚችለው በቀጣይም በጋራ አቅደው ለመስራት የሚንቀሳቀስበት ትልቅ ፋይዳ ያለበት መድረክ ነው ብዬ አስባለሁ። መንግስት መጥቶ ህዝብ የሚቸግራቸውን ነገርና ያሉትን ሁኔታዎች አስረዱ ነው የሚለው። ስለዚህ በእንደነዚህ አይነት ስብሰባዎች ላይ ደግሞ ህዝቡ ራሱ ተገኝቶ ያሉትን ችግሮችና ያሉትን ደግሞ በጎ ሀሳቦችና ሁኔታዎችን መግለጽና መንግስት ደግሞ ይሄን ተቀብሎ ደግሞ የጎደሉትን መሙላትና የተሰሩትን ስራዎች ደግሞ ለህዝብ ማስተማር ከፍተኛ ስራ ነው። ህዝባዊ ውይይቶች መካሄዳቸው በመንግስትና በህዝብ መካከል ያለውን መተማመንና ግንኙነት ለማጠናከር አስተዋጽኦ እንዳለው አንስተዋል። መፍትሄ ለማምጣት ችግርን ማወቅ ያስፈልጋልና አባባል አለ አይደለ? አንዳንድ ጊዜ ችግርን ማወቅ የመፍትሄ 50% ላይ መድረስ ነው ይባላልና በዋናነት ደግሞ ችግሩ የሚመጣው ከተጠቂው አካል ነው። ስለዚህ ማህበረሰቡ በዚህ ጉዳይ ላይ ቸግሮኛል በሚለው ሀሳቦች ላይ ሲወያይ መንግስት በዛ ጉዳይ ላይ ጥናት ያደርጋል። በዛ መሰረት ደግሞ ለህዝቡ ይበጃል ያለውን መፍትሄ የሚያመጣበት መንገድ ነውና በዋናነት ይሄንን መድረክ በዚህ መልኩ መለከተዋለሁ። ችግርን በሚገባ መልኩ ተወያይተን በቀጣይ ደግሞ መፍትሄ ጭምር የመፍትሄው ቁልፍ ማን ነው? ህዝቡ ነው ወይስ መንግስት ነው የሚለውን ደግሞ በጥናትና ምርምር የሚለይ ነው የሚሆነውና በዋናነት ደግሞ ከመንግስትና ከህዝብ ጋር በተለይ በቅርበት ለመስራት ህዝቡ ማን ነው የሚለው ታች የሚለውን ወርዶ ማነጋገር ያስፈልጋል። እንደዚህ አይነት ውይይቶች በየከተማው መስፋፋታቸው አንደኛ ነገር ሁሉም ያለውን ሁኔታ ነባራዊ ሁኔታን በቀላሉ ለመግባባት ያስችለናል። ሲቀጥል ደግሞ የበለጠ የህዝብ ለህዝብ ግንኙነትን ጠንካራ እንዲሆን መንግስት በህዝብ ላይ ሙሉ እምነት እንዲኖረውና ህዝብን በመንግስት ላይ ሙሉ እምነት እንዲኖረው የበለጠ ግንኙነታቸውን የሚያጠናክር ነው የሚሆነው። እንደነዚህ አይነቶቹ ስብሰባዎች በተለያየ ቦታዎች ላይ ቢቀጥሉ ህዝብ የቸገረውን ነገርና ያልተሰራለትን የጎደለውን ነገር ስለሚናገር መንግስት ደግሞ ልክ በዛው ልክ ስትራቴጂዎችን በማውጣት እየፈጸመ ይሄድና የህዝብና የመንግስት ግንኙነት በጣም እየጠነከረና እየተዋሃደ ይሄዳል ብዬ ነው የማስበው። ህዝባዊ ውይይቶች መካሄዳቸው የውይይት ባህልን ለማሳደግ ያግዛል ያሉት ነዋሪዎቹ ውይይቱ በተለያዩ የክልል ከተሞች መካሄዱንም አድንቀዋል። ብዙ ጊዜ አሁን ሴንትራል ላይ በተመሰረተበት ጊዜ ውይይቱ አድቫንቴጁን የምናገኘው በሚዲያ ላይ በቲቪ ላይ ማየት ነው መስማት ነውና አሁን ላይ ደግሞ እንደዚህ ፊት ለፊት ተገናኝተሽ ሀሳብሽን በነጻነት ስትገልጪ ያለሽን ነገር ስታወሪ ከዛም የመጣው ሰው ደግሞ ያለው መሰረታዊ ነገሩን ሲመለከት ሲያይ በማውራት ብቻ ሳይሆን አንዳንድ ጊዜ አይተሽ የምትረጂው ነገር ይኖራልና እንደዛ ሲሆን የበለጠ ለቀጣይ ስራ ጠንካራ ሆኖ እንዲቀጥልና ጠንካራ ስራን እንዲጠብቀን ያደርጋል። ተመሳሳይ የውይይት መድረኮች እንዲስፋፉና ተጠናክረው እንዲቀጥሉ ተጠይቋል።